ታሪካችን የሚጀምረው በ1863 ዓመተ ምህረት ነው። በሉዚያና የጥጥ እርሻዎች ውስጥ ሕይወት ከባርነትና ከግርፋት በስተቀር ሌላ ትርጉም የላትም። በዚህ ጨለማ ዓለም ውስጥ ፒተር የተባለ ባሪያ ብቸኛው የተስፋ ብርሃኑ ሚስቱ ዶዲያንና ውድ ልጆች ነበሩ። ነገር ግን ለአንድ አዲስ ጨካኝ ጌታ መሸጡን ሲያውቅ የገነባው ጥቃቅን ዓለም በአንዴ ተናጋ። ነጮቹ ጌቶች ከሚጮሁትና ከሚያለቅሱት ቤተሰቦች መካከል በኃይል እየጎተቱ ሲወስዱት ፒተር ራሱን ለመከላከል ሊታገላቸው ቢሞክርም በጭካኔ ይመቱታል። በመጨረሻም እንደ ከብት በብረት ጎጆ ውስጥ ታጉሮ ሲወሰድ ፒተር በእንባ የተጠመቁትን የልጆቹን አይኖች በትኩረት እየተመለከተ ሞት እንኳን የማይሽረው አንድ ጠንካራ ቃል ይገባላቸዋል። አንድ ቀን በእርግጠኝነት ተመልሼ እመጣላችኋለሁ። ቀናትን የፈጀ የጭካኔ ጉዞ ካደረገ በኋላ ፒተር ወደ አዲሱ የሚሰራበት ቦታ ይደርሳል። ነገር ግን ይህ አዲስ ቦታ የተሻለ ሳይሆን ምድራዊ ገሃነም የሆነ የባቡር ሐዲድ ግንባታ ካምፕ ነበር። እዚህ ያለው ሁኔታ እያንዳንዱ ሰው የህይወት ተስፋ የሚያስቆርጥ እውነተኛ የቅዠት ዓለም ነው። ከካምፑ መግቢያ ላይ ለማምለጥ የሞከሩና ያመጹ ባሪያዎች የተቀሉ ራሶች በምሰሶ ላይ ተሰክተው ይታያሉ። ይህም ለሌሎች የመጨረሻው ማስጠንቀቂያ ነበር። ባሪያዎቹ ቀን ቀን ከባድ ድንጋይና ብረት እየተሸከሙ በጅራፍ ይገረፋሉ። ማታ ማታ ደግሞ እንደ አራዊት በብረት ጎጆ ውስጥ ታጉረው በቁም ቅዠት ይማቅቃሉ። ለማምለጥ ለሚያስብ ለማንኛውም ሰው ደግሞ የሰውን ስጋ እንዲቦጫጭቁ የተለመዱ ክፉና አውሬ ውሾች ተዘጋጅተዋል። ይህን ጨካኝ ካምፕ በበላይነት የሚመራው ደግሞ ፋይሰል የተባለ ርኅራኄ ምን እንደሆነ የማያውቅ አደገኛ ነጭ ነበር። ፋይሰል የፒተርን የማይበገረውንና በባርነት ያልተንበረከከውን የአይን እይታ ሲመለከት በውስጥ ልዩ ጥላቻና ፍርሃት ያድራል። ሌሎች ባሪያዎችን ጥፋት ባጠፉ ቁጥር ፊታቸውን በጋለ ብረት እያቃጠለ ዘላቂ ምልክት ሲያደርግባቸው ወደ ፒተር ቀርቦ ግን በንቀት ይሳለቅበታል። ፋይሰል እሱ የፒተር አምላክ እንደሆነና ፒተር ደግሞ ለእሱ ታዛዥ ውሻ ብቻ መሆኑን በመንገር ሊያንበረክክ ይሞክራል። ነገር ግን ፒተር በውስጥ ያለውን እምነትና ለቤተሰቦች የገባውን ቃል በአእምሮ እያሰበ በፋይሰል ፊት ፍርሃቱን ደብቆ ጽናቱን ያሳያል። በዚህ ሁሉ መከራ ውስጥ ግን ፒተር ተስፋ አልቆረጠም ነበር። በአንድ ወቅት ሁለት ነጮች ጠባቂዎች በሚስጥር ሲያወሩ ፒተር በስውር ያዳምጣል። ጠባቂዎች የሚያወሩት ስለ አንድ ታላቅ ዜና ነበር። ፕሬዝዳንት አብርሃም ሊንከን ባሪያዎችን ነፃ የሚያወጣ ታሪካዊ አዋጅ ማውጣታቸውንና ነፃ የወጡን ባሪያዎች በሙሉ ጥበቃ ፍለጋ ወደ ባቶን ሩዝ ከተማ እየተመሙን ያወራል። ይህ ወሬ በፒተር ልብ ውስጥ ትልቅ የተስፋ እሳት ያቀጣጥላል። ፒተር በዚህ አስፈሪ ካምፕ ውስጥ ቢቆዩ ፈጥኖም ይሁን ዘግይቶ ሞት እንደማይቀርላቸው ስለሚያውቅ ከጥቂት ታማኝ የካምፖቹ ጓደኞች ጋር በሚስጥር ይመክራል። ባዞች በመርዛማ እባቦችና በበሽታ ወደ ተሞላው አስፈሪ ረግረግ ውስጥ መግባት እጅግ አደገኛ ቢሆንም ወደ ባቶን ሩዝ ለመድረስ የ5 ቀን የእግር ጉዞ ማድረግ ብቸኛው የነጻነት እድላቸው መሆኑን በቁራጥነት ይነግራቸዋል። አንዳንዶቹ ቢፈሩም ፒተር አሁን ካሉበት ምድራዊ ሲኦል ይልቅ ለነጻነት መሞት እንደሚሻል ያስረዳቸዋል። ሳይታሰብ ያሰቡትን የተጠበቁ ወሳኝ እድል ፈጥኖ ይመጣል። በእርሻው ላይ ለሥራ የሚጠቀሙበት ፈንጅ በድንገት ፈንድቶ ካምፑ በታላቅ ጭስና ሁከት ይናወጣል። ጠባቂዎቹ ግራ በመጋባት ውስጥ ሲሆኑ ፒተር ቅጽበታዊ ውሳኔ ያስተላልፋል። ፒተር በእጁ የነበረውን አካፋ በኃይል በማንሳት በአቅራቢያው የነበሩትን ጠባቂዎች መሬት ላይ እስኪዘረሩ ድረስ በጭካኔ ይመታቸዋል። ከዛም በአንዱ ጠባቂ ላይ ስለታማ ቢላዋ በመንጠቅ ነፃነቱን ያውጃል። ሌሎችም ባሪያዎች ይህንን የፒተርን ጀግንነት ሲያዩ ፍርሃታቸውን አውልቀው በመጣል በጠባቂዎቹ ላይ ያምጻሉ። ፒተርም ሩጡ በማለት ሌሎቹ እንዲያመልጡ ምልክት ይሰጣቸዋል። ባሪያዎቹ ወደ ዱርና ወደ ረግረጉ በነፃነት ይፈረጥጣሉ። ነገር ግን ይህንን የሰማው ጨካኙ አዳኝ ፋይሰል በቀላሉ ሊለቃቸው አልፈለገም። ፋይሰል ወዲያውኑ ገዳይ አዳኞችንና የሰለጠኑ አውሬ ውሾችን በአስቸኳይ ይሰበስባል። በካምፑ ዙሪያ ያሉትን የማስጠንቀቂያ ደወሎች በኃይል መጮህ ሲጀምሩ በፒተርና በፋይሰል መካከል ያለው የሞትና የህይወት ፍልሚያ በይፋ ይጀምራል። ፒተር ሶስት ሌሎች ያመለጡ ባሪያዎችን እየመራ ወደ ጨለማው ረግረግ ውስጥ ይገባል። በሚያሳዝን ሁኔታ ቶማስ የተባለ ወጣት ባሪያ አዞዎችን በመፍራት ወደ ኋላ በማፈግፈጉ ፋይሰል ይደርስበታል።
ፋይሰል ልጁን አስገድዶ መረጃ ከተቀበለ በኋላ ያለምንም ርህራሄ በጥይት ይመታዋል። አደጋ የከፋው መሆኑን የተረዳው ፒተር የጓደኞቹን መንገድ ለማስቀየርና ክትትሉን ለማስቸገር የቀሩት ሰዎች እንዲበታተኑ ያዛል። ፒተርም በዱር ውስጥ ሙሉ በሙሉ ለብቻው ጉዞን ይቀጥላል። አሁን ማምለጡ ብቻ በቂ አልነበረም። እውነተኛው ፈተና ገና መጀመሩ ነው። ፒተር በረግረግ ውስጥ ብቻውን እየሮጠ ሳለ በድንገት እግሩ ላይ ከባድ ውጋት ይሰማዋል። ሲመለከተው የአደጋውን ይበልጥ የከፋ የሚያደርግ ነገር ያስተውላል። በካምፑ ግርግር ወቅት በባቱ ላይ በጥይት ተመቶ ኖሯል። ቁስሉ በከፍተኛ ሁኔታ ይደማል። ይህ ማለት የፋይሰል አውሬ ውሾች የደሙን ጠረን ተከትለው እሱን ለማግኘት ጥቂት ደቂቃዎች ብቻ ነው የሚቀራቸው። ፒተር ህመሙን ዋጥ አድርጎ የሚጠርግበት ንጹህ ጨርቅ ያስፈልገው ነበር። በዚህ ጊዜ በአቅራቢያው ወደሚገኝ አንድ የነጮች እርሻ ቤት በስውር ይሄዳል። ፒተር እያንዳንዱ እርምጃ ወደ ሞት ሊመራው እንደሚችል እያወቀ ቁስሉ ለመጠቅለል በገመድ ላይ ከተሰቀሉት ልብሶች መካከል አንድ ንጹህ ሸሚዝ ለመስረቅ ህይወቱን አደጋ ላይ ይጥላል። ሸሚዙን ይዞ ለመሸሽ ሲሞክር ግን በረንዳ ላይ የነበረች አንዲት ትንሽ ነጭ ልጅ ታየዋለች። ልጅቷም ያለምንም ርህራሄ ከባድ የማስጠንቀቂያ ደወል በኃይል ትደውላለች። ይህ የደውል ድምፅ ዱሩን በሙሉ ሲያናውጠው በአቅራቢያው እያደነ የነበረውን ፋይሰልና ጨካኝ አዳኞቹን በቀጥታ ወደ ፒተር አቅጣጫ ይመራቸዋል። በአንድ በኩል ህመም፣ በሌላ በኩል ደግሞ ገዳዮቹ እየደረሱበት ባሉበት በዚያ ጭንቀት ሰዓት ፒተር ለመትረፍ አስደናቂ ብልሃቱን ይጠቀማል። ደም የነካውን የድሮ ሸሚዙን አውልቆ ውሾችን ለማታለል በአንድ አሮጌ ሳጥን ውስጥ ይደብቀዋል። ውሾቹ እዚያ ላይ እንዲያተኩሩ ለማድረግ ማለት ነው። ራሱ ግን ህመሙን ችሎ ትንፋሹን አጥብቆ ሙሉ በሙሉ በረግረጉ በበሰበሰውና በቆሸሸው ውስጥ ጠልቆ ይሸሸጋል። ፋይሰልና ውሾቹ ሳጥኑ ጋር ደርሰው በሸሚዙ ጠረን ተታለው መንገዳቸውን ወደ ሌላ አቅጣጫ ሲቀይሩ ፒተር ከውሃ ውስጥ በረጅሙ እየተነፈሰ ይወጣል። ነገር ግን ከሞት አፍ የወጣው ፒተር ሌላ የከፋ አደጋ ይጠብቀው ነበር። ከውሃ እንደወጣ በድንገት በአንድ ግዙፍና የተራበ አዞ አስፈሪ ጥቃት ይሰነዝርበታል። በሰውና በአውሬው መካከል እጅግ አሰቃቂና ትንፋሽ በሚያስቆርጥ ትግል ውስጥ ፒተር በአንድ እጁ አዞውን በዛፍ ቅርንጫፍ እየገፋ በሌላ እጁ ባለው ስለታማ ቢላዋ አዞውን ደጋግሞ በመውጋት በታምር በመግደል ይሳካለታል። ፒተር በጫካው ውስጥ ለህይወቱ ሲታገል ወደ ኋላ በቀረው የድሮ እርሻ ላይ ግን ባለቤቱ ዶዲያን የራሷን መከራ ትጋፈጣለች። የካምፑ ጌታ ዶዲያን ለሌላ ባለቤት እንደሸጣትና ልጆቹ ግን እዚህ እንደሚቀሩ በጭካኔ ይነግራታል። አዲሱ ጌታዋ ደግሞ ሌላ ባል እንደሚሰጣት ያረዳታል። ዶዲያና ከልጆቿ ተለይታ ከመሄድና የፒተርን ተስፋ ከማጨለም ይልቅ የትኛዋም እናት የማታደርገው እጅግ አሰቃቂና ቆራጥ ውሳኔ ትወስናለች። ዋጋ የሌላትና የአካል ጉዳተኛ መስላ ለመታየት ስትል ሆን ብላ እጇን በከፍተኛ ፍጥነት በሚሽከረከረው የጥጥ መፈልፈያ ማሽን ውስጥ በመክተት በገዛ ፍቃዷ አካሏን ታቆስላለች። ይህንን ያደረገችው ማሽኑ እጇን ሲያደቀው የሚሰማትን ሲኦላዊ ህመም ታግሳ ከልጆቿ ጎን ለመቆየትና ፒተር ተመልሶ እስኪመጣ ድረስ እዚያው ለመቆየት ስትል ነበር። ፋይሰል የሞተውን አዞ ያገኝና ፒተር አሁንም ቀድሟቸው መጓዙን ይረዳል። የደሙን ጠረን ከውሾቹ ለመደበቅ ፒተር አካሉን በሙሉ በጭቃና በእንስሳት ዳር ይሸፍናል። በዝንቦችና በአልቅጦች እየተሰቃየ መንገዱን ይቀጥላል። በመጨረሻም አንድ የተተወ የዛፍ ላይ ቤት ያገኛል። እዛም የጋሉ ፍሞችን በማግኘት ደም መፍሰሱን ሙሉ በሙሉ ለማቆም ቢላውን እሳት ላይ አግሎ የባቱን ቁስል በከፍተኛ ስቃይ ያቃጥለዋል። ይህ በእንዲህ እንዳለ ፒተር ወንዙን ለመሻገር ጀልባ ላይ ይወጣል። ነገር ግን ብዙም ሳይቆይ ከቡድኑ ካመለጡት መካከል አንዱ ከሆነው ከጆን ጋር ይገናኛል። ቀጣዩን እርምጃውን ከማቀዳቸው በፊት የውሾች አስፈሪ ጩኸት በዛፎቹ መካከል ያስተጋባል። ፒተር በአንድ ባዶ የዛፍ ግንድ ውስጥ ሲደበቅ፣ ጆን ግን ዛፍ ላይ ይወጣል። በሚያሳዝን ሁኔታ ፋይሰል ጆንን አግኝቶ እዚያ ቦታ ላይ ገድሏል። በጥቂት እርምጃዎች ርቀት ላይ ተደብቆ የነበረው ፒተር ለጓደኛው ነፍስ እየጸለየ ራሱን ሳያንቀሳቅስ በዝምታ ለመቆየት ይገደዳል። ከጥቂት ሰዓታት በኋላ ከዛፉ ግንድ ውስጥ በመውጣት ፒተር በቀጣዩ የእርስ በርስ ጦርነት በፈራረሰው ምድር ውስጥ መንገዱን ይቀጥላል። ደክሞት ተርቦትና የሰው ልጅ ሊሸከመው ከሚችለው በላይ የሆነውን መከራ ተቋቁሞ ፒተር ወደ ሩቅ የሚሰማው የሊንከን መድፎች ድምጽ መሮጡን ይቀጥላል። ከዚያ አድማሽ ባስቸገረ ያለው ብቸኛው ተስፋ የእሱ መትረፍና የቤተሰቡ ነፃነት መሆኑን ያውቃል።
ፒተር የጦርነቱን ድምጽ ተከትሎ ሲሮጥ በመጨረሻም በድንገት ከበስተጀርባው ፋይሰል ፒተርን በፈረሱ ገይቶ መሬት ላይ ከጣለው በኋላ በካምፕ ውስጥ የጠየቀውን ስጋ እያሳየ እንዲለምነውና እሱ አምላኩ መሆኑን እንዲያምን ያስገድደዋል። ፒተር ግን አሁንም አንገቱን አይደፋም። ፋይሰል ሊገለው ሽጉጥን ሲያነጣጥር በድንገት ኬት መጣ ሳይባል አንድ ጥይት ፋይሰልን በግንባሩ ላይ መቷል። የመታው የሊንከን የጦር ክፍለ ጦር ወይም ኔቭ ጋርድ መሪ ሌተናንት ኪዮ ነበረ። ፒተር እየወደቀ ያለውን የፋይሰል አስክሬን ጎንበስ ብሎ አንተ አምላክ አይደለም በማለት የመጨረሻውን ቃል ይናገራል። ፒተር አካሉ በበሽታና በደካማነት ተጎድቶ ስለነበር ወታደሮች ወስደው ባቶን ሩዝ በሚገኝ የሕክምና ድንኳን ውስጥ ያስተኙታል። እዚያም ለቀናት በቅዠት ውስጥ ሆኖ ስለ ቤተሰቦቹ ሲያልም ይቆያል። ካገመገመ በኋላ አዲስ የነጻነት ወረቀት ቢሰጠው ሁለት አማራጮችን ብቻ ይሰጧቸዋል። ወይ በፌደራል እርሻዎች ላይ በነጻ መስራት አሊያም የሊንከንን ጦር መከላከል። ፒተር በድጋሚ ትዕዛዝ መቀበል ባይፈልግም ጦር መቀላቀል ቤተሰቦቹን ፈልጎ ለማግኘትና ሙሉ በሙሉ ነጻ ለመሆን ብቸኛው መንገድ መሆኑን ሲረዳ ወታደር ለመሆን ይስማማል። በካምፕ ውስጥ ፒተር ሌላኛው ጓደኛው ጎርደን መትረፉን አይቶ ይደሰታል። ነገር ግን ስለ ጆን አሰቃቂ አሟሟት ሲነግረው ልባቸው በሐዘን ይሰበራል። ከዛም ሌተናንት ኪዮ ፒተርን ወደ ነጮች ፎቶግራፍ አንሺዎች ዘንድ ይወስዷል። እነዚህ ሰዎች የባርነትን እውነተኛ ገጽታ ለዓለም ለማሳየት ፎቶ ያነሱ ነበር። ፒተር ሸሚዙን አውልቆ በመቶዎች በሚቆጠሩ የግርፋት ጠባሳዎች የተሞላውን ጀርባውን ለካሜራው ይሰጣል። ይህ ፎቶግራፍ በኋላ ላይ በታሪክ ውስጥ ትልቅ ተጽዕኖ የፈጠረው የፒተር እውነተኛ ታሪካዊ ፎቶ ይሆናል። ጦርነት ወደ ከፋ ደረጃ ይሸጋግራል። የፒተር ክፍለ ጦር የጠላትን ምሽግ ለመስበር ወደ ጦርነቱ የፊት መስመር ይገባል። በዙሪያቸው የሚፈነዱት መድፎችና ወታደሮች መሬቱን በደም ያጥለቀልቁታል። ይህ በእንዲህ እንዳለ ፒተር በአንድ ፍንዳታ ምክንያት ራሱን ስቶ በጭቃ ውስጥ ይወድቃል። ሲነቃ ግን ትግሉን አያቆምም። የቆሰሉ ጓደኞችን እያዳነና እየጸለየላቸው ወደፊት መገስገሱን ይቀጥላል። በመጨረሻም የጠላት መድፎች የጓደኞችን ሕይወት በከንቱ እየቀጠፉ መሆኑን ሲያይ የውስጥ ቁጣው መንፍሎ ይወጣል። ፒተር ብቻውን የጠላት መድፍ ለማጥፋት ወደፊት ይሮጣል። የሱን ጀግንነት ያዩ ሌሎች ወታደሮችም ተከትሎት በመተመም የጠላትን ምሽግ ሰብረው ታላቅ ድልን ይቀዳጃሉ። ጦርነቱ በሰሜን ክፍለ ጦር አሸናፊነት ይጠናቀቃል። አሸናፊው ሰራዊት ባሪያዎችን ነፃ ለማውጣት ፒተር ቀድሞ ወደ ነበረበት የጥጥ እርሻ ያመራል። የድሮ ጨካኝ ጌታቸው በሕግ ፊት ሲወድቅ በእርሻው ላይ የነበሩት ባሪያዎች በሙሉ ነፃ መውጣታቸውን አምነው በደስታ ይጮሃሉ። ፒተር ግን ልቡ የሚመታው ቤተሰቦችን ለማግኘት ብቻ ነበር። በእርሻው መካከል እየተሯሯጠ ሚስቱንና ልጆቹን በአይኑ ይፈልጋል። ነገር ግን መጀመሪያ ላይ ሊያገኛቸው አልቻለም። ተስፋ የመቁረጥ ስሜት እየተሰማው በውስጡ መጸለይ ሲጀምር በድንገት ከሩቅ ሚስቱ ዶዲያን ቆማ ይመለከታታል። ፒተር ከዓመታት ስቃይና ከማይቻል የሞት ጉዞ በኋላ የገባውን ቃል ጠብቆ ሚስቱንና ልጆቹን አቅፎ በእንባ ይርሳል። የፊልሙ ማጠቃለያ እንደሚያሳየው የፒተር ጀርባ ፎቶግራፍ የባርነትን ጭካኔ ለዓለም በማሳየት በታሪክ ውስጥ ትልቅ ለውጥ አምጥቷል። በ1863 እንደ አውሮፓ አቆጣጠር በሊንከን አዋጅ ምክንያት ከ400,000 በላይ ጥቁር ህዝቦች ወደ ነጻነት ሲሸሹ በ1865 ዓመተ ምህረት ደግሞ በአሜሪካ ውስጥ ወደ 4 ሚሊዮን የሚጠጉ ባሪያዎች ሙሉ በሙሉ ነጻ መውጣታቸው ታውጇል።